ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። ሊቨርፑል እንግዲህ በሻምፒዮንስ ሊጉ ጋላታሳራይን በማለፍ ወደ ስምንቶቹ ወይም ወደ ሩብ ፍጻሜ ማለፍ ችሏል። ይሄ በጣም መልካም የሚባል ዜና ነው ለሊቨርፑል ደጋፊዎች። ሊቨርፑል እንግዲህ ምንም እንኳን በፕሪሚየር ሊጉ ደካማ የሆነ እንቅስቃሴን ቢያሳየም በሻምፒዮንስ ሊግ ግን በጣም ጥሩ የሚባል ጊዜን እያሳለፈ ያለ ክለብ እንደሆነ ይታወቃልና አሁን ይሄ በጣም መልካም የሚባል ዜና ነው። እኔ ጠብቄ ነበር ይሄ ነገር እንደሚከሰት። ሊቨርፑሎች በተለይ በሻምፒዮንስ ሊግ ያላቸው ግስጋሴ ልክ እንደ ፕሪሚየር ሊጉ አይነት አይደለምና ይሄ በጣም መልካም ዜና ነው። መጀመሪያ እንኳን ደስ አላችሁ ማለት እወዳለሁኝ። እንግዲህ ዶሚኒክ ሶቦስላይ ስለ ፒኤስጂ ቀጣይ ጨዋታ እንዲህ ሲል ተናግሯል። ከቼልሲ ጋር ሲጫወቱ ተመልክቻለሁ። ካለፈው የውድድር ዘመን የባሱ አልነበሩና በጣም ጥሩ ቡድን ናቸው፣ ግን ዛሬ ሁሉንም ነገር ማድረግ እንደምንችል አሳይተናል ብዬ አስባለሁ ሲል ተናግሯል። ፒኤስጂ እንግዲህ ለሊቨርፑል ከባድ ተጋጣሚ በአሁን ጊዜ ካሉ እንዲሁም በቃ ከባድ ተጋጣሚ በዋነኝነት የሚጠቀስ ዓለም ላይ ካሉ ምርጥ ከሚባለው ክለብ ውስጥ አንዱ እንደሆነ ይታወቃል ፒኤስጂ እና ፒኤስጂን ማለፍ የሚችል ከሆነ ሊቨርፑል የሻምፒዮንስ ሊጉን ዋንጫ የማያነሳበት ሪዝን አለ ብዬ አላምንም። በጣም ትልቅ የሚባል ክለብ ነው። ነገር ግን ያው አሁን ካለው ሲቹዌሽን አንጻር ፒኤስጂን ቢያልፍ ደግሞ ባየር ሙኒክ ተጋጣሚ ሊሆን ይችላል እና በጣም ከባድ የሚባል ምድብ ውስጥ ነው ያለው ሊቨርፑል እውነት ለመናገር እና እንዲሁም የአርሰናል ምድብ ትንሽ ሻል ያለ ነው። በዛኛው ምድብ ያሉት ሻል ይላሉ። በሊቨርፑል ምድብ ያሉት ግን አሁን ከፒኤስጂ ጋር ተጋጥሞ ደግሞ የሪያል ማድሪድ እና የባየር ሙኒክ ተጋጣሚን ነው የሚያገኘው እና እንዲሁም ማድሪድ ቢያልፍ ለሊቨርፑል ትንሽ ሻል የሚል ይመስለኛል። ምክንያቱም ባየር ሙኒኮች አሁን ካላቸው ስኳድ አንጻር ለየትኛውም ክለብ የማይበገር ክለብ እንደሆነ ይታወቃል። ለፒኤስጂ ራሱ ወደኋላ የማይል ክለብ የማይል ስብስብ እንዳለው ይታወቃል። ከዛ አንጻር እንግዲህ ለሊቨርፑሎች ሞር ሪያል ማድሪድ ቢያልፍ ከዚህ በፊትም እንግዲህ ባለው ጨዋታ አንድ ለምንም በሆነ ውጤት ሊቨርፑሎች ማሸነፋቸው የሚታወቅ ጉዳይ ነው እና ከዛ አንጻር ሪያል ማድሪዶች ለሊቨርፑል ጥሩ ተጋጣሚ ይሆናል ተብሎ ይጠበቃል። ነገር ግን ፒኤስጂ በጣም ከባድ ተጋጣሚ ነው ተብሎ ነው የሚጠበቀው። ሊቨርፑል በጣም መዘጋጀት ይኖርበታል የሚል እምነት ነው ያለኝ። ጥንቃቄ የተሞላበትን ጨዋታ ሊቨርፑሎች ሊከውኑ ይገባል ብዬ አምናለሁ። በተለይም በተከላካይ ቦታ ላይ ነው ሊቨርፑሎች መጠንቀቅ ይኖርባቸዋል ብዬ ማምነው። ምክንያቱም የቼልሲን የተከላካይ ክፍል ስህተት ተጠቅመው ምን አይነት ጎሎችን ሲያስቆጥሩ እንደነበረ ማስተዋል ችላቸዋል እና በተከላካዩ ላይ በጣም ጥንካሬ በጣም ትኩረት የተሞላበት የመከላከል ስልትን መጠቀም አለበት የሚል እምነት ነው ያለኝ። አጥቂዎቹ በጣም ፈጣን ከመሆናቸው በፉልባክ የሚታከዙ ከመሆናቸው ሊቨርፑሎች ሊጠነቀቁ ይገባላለሁ። ግን አሁን ሊቨርፑሎች ደግሞ የሚያገኙት አድቫንቴጅ አለ የሚል እምነት አለኝ። ፒኤስጂዎች በማጥቃቱ ረገድ በጣም ጠንካራ የሆነ ክለብ ቢሆንም ፒኤስጂ በመከላከሉ ረገድ ግን ይህን ያህል ጠንካራ ነው የሚባል ክለብ እንዳልሆነ ታውቃላችሁ በመከላከሉ ረገድ። ስለዚህ ሞር በጥንቃቄ ማጥቃት የሚችል ከሆነ የሚያሸንፍበት እድል አለ የሚል እምነት አለኝ። ያው ጥንቃቄ የተሞላበትን ጨዋታ ሊቨርፑሎች ሊከውኑ የሚገባ ሁነት አለ ነው የምለው። ሌሎች መረጃዎችንም ወደ እናንተ ላጋራችሁ። በዚህ ውድድር ዘመን እንግዲህ በሻምፒዮንስ ሊጉ ከፍተኛ ኤክስጂ ያስመዘገቡ ቡድኖች ሲቀመጡ ሊቨርፑል በአንደኛ ደረጃ 30.96 ማስመዝገብ ይችሏል። ሌላኛው ባየር ሙኒክ 31.02 ሲያስመዘገብ ሪያል ማድሪድ ደግሞ 29.79 ማስመዝገብ ችሏል። ይህ ማለት እንግዲህ በአጠቃላይ በማጥቃቱ ረገድ ሊቨርፑሎች መሻሻልን ማሳየታቸውን ፍንትው አድርጎ የሚያስመለክት ነው። አንዳንድ የሚስተካከሉ ነገሮች ቢኖሩም ነገር ግን እንደ አጠቃላይ ስንመለከት ሊቨርፑሎች ብዙ መሻሻልን እንዳሳዩ ፍንትው አድርጎ የሚያሳይ ነው። በተለይም ደግሞ አሁን ለሊቨርፑል በዋነኝነት የሚጠቀሰው አሌክሳንደር ኢዛክ ጥሩ ጊዜውን እያሳለፈ በነበረበት ጊዜ እንደዚህ አይነት ጉዳት ማስተናገዱ ሊቨርፑል እንደጎዳው ይታወቃልና አሌክሳንደር ኢዛክን በተመለከተ ታዲያ መረጃ ወጥቷል። አሌክሳንደር ኢዛክ በዚህ ወር ለሚካሄደው የዓለም ዋንጫ የጥሎ ማለፍ ውድድር ከስዊድን ብሔራዊ ቡድን ውጭ እንደሆነ እየተገለጸ ይገኛል። ይሄ መልካም የሚባል ዜና አይደለም ለሊቨርፑል። ምክንያቱም የተጫዋች እንግዲህ በዚህ የውድድር ዘመን የማንመለከተው ይሆናል። ተጫዋቹ ካለው ግልጋሎት አንጻር በቅርቡ ለሊቨርፑል ቢደርስ የተሻለ ነገር ይሆን ነበር። ነገር ግን ይሄ ነገር አለመሆኑ ትንሽ የሚያሳዝን ነው ማለት ይቻላል። ከዛ ውጭ እንግዲህ ዶሚኒክ ሶቦስላይ በዚህ ውድድር ዘመን በቻምፒዮንስ ሊግ ከፍተኛ ሬቲንግ የተሰጠው አማካኝ ተጫዋች በመሆን ተቀምጧል። ተጫዋቹ እንግዲህ በየጨዋታዎች በጣም ድንቅ የሚባል እንቅስቃሴን የሚያስመለክት ለሊቨርፑል ያለውን ነገር ሳይሰስት የሚሰጥ አይነት ተጫዋች እንደሆነ ይታወቃልና
ከዚህ አንጻር አሁን ለሊቨርፑል እየሰራ ወይም ለሊቨርፑል እየሰጠ ያለው ነገር በጣም የሚያስገርም ነው። ሁጎ ኤክቲኬ ስለ መሐመድ ሳላ እንዲህ ሲል ተናግሯል። እሱ ታሪክ ነው። አንዳንድ ጊዜ አስቸጋሪ ውድድር ዘመን እንዳለው ይናገራል። ነገር ግን እንደኛ ያሉ ተጫዋቾች ለአመታት ስንከታተላቸው የቆየ ነው። እሱ በጣም አስፈላጊ ነው። ብዙ እድሎች ነበሩ፣ ግን አሁንም ጥሩ ኳስ እንዲቆጠር የሚያስችል አስተሳሰብ ነበረው እና እሱ በጣም ደስተኛ ነኝ፣ ይገባዋል። አሁንም በእያንዳንዱ ይህንን ማድረግ አለበት ሲሉ ነው የተናገሩት። በማጥቃቱ ረገድ እንግዲህ መሐመድ ሳላ ለሊቨርፑል የሰጠውን ነገር ሁላችንም እናውቃለን። የትኛውም የፕሪሚየር ሊግ ክለብ ሊሆን ይችላል። እኔ ከመሐመድ ሳላ በተለይ በፕሪሚየር ሊግ የሰራው ነገር ከየትኛውም ተጫዋች በላይ ነው የሚል እምነትን ያለኝ። በተለይ በዊንገር ቦታ ላይ ከሮማ ሊቨርፑልን ከተቀላቀለበት ጊዜ አንስቶ ለሊቨርፑል ሳይሰስት የሰጠውን ነገር ሁላችንም እናውቃለን እና ሊቨርፑል እንግዲህ ወደ ቀድሞ ገናናነቱ እንዲመለስ የሳላ አስተዋጽኦ እጅግ የላቀ ነው ማለት ይቻላል። ከዚህ አንጻር ይህ ተጫዋች ወደፊት እንኳን የቀድሞ ብቃቱን ባያስመለክተን በዘንድሮ የውድድር ዘመን ያለፈውን ነገር ላይ ያሳየን ይችላል። ግን ከዚህ በፊት የሰራቸውን ነገሮች ፈጽሞ መርሳት የለብንም። እንዲሁም አንዳንድ ሰዎች ሲተቹት እሰማለሁ። ግን አንድ ተጫዋች ለዘላለም አንድ አይነት ነገር ሊያስመለክተን አይችልም እና 30ዎች ውስጥ እንደገባ እናውቃለን። ኬቪን ደብሬና እኮ እናስታውሳለን። እንግዲህ እንደሱ አይነት ክላስ የሆነ ተጫዋች አልነበረም። ነገር ግን እድሜው እየገፋ ሲመጣ የተለየውን ነገር ነው ሲያስመለክተን የነበረው እና ሰው መሆኑን መርሳት የለብንም፣ ግን ክላሱን መርሳት የለብንም። ክላስ ያለው ተጫዋች እንደሆነ ይታወቃል። በሊቨርፑል ቤትም የሰራውን ነገር ሁላችንም ልናስተውል ይገባል። ይህ ተጫዋች በሊቨርፑል ከዚህም በኋላ ሻል ያለው ነገሮችን ያስመለክተናል ተብሎ ይጠበቃል። ነገር ግን ሊቨርፑሎችም ለሱ ተተኪ የሆነ ተጫዋች እንደሚያፈላልጉ ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘ